ከዜሮ ተነስታችሁ ማደግ የምትፈልጉ መለወጥ የምትፈልጉ ሞኔታይዝ ተደርጋችሁ ዩቲዩብ ላይ ስኬታማ መሆን የምትፈልጉ ከሆነ ዛሬ ዲስከስ የምናደርጋቸው 8 ስትራቴጂዎች የእናንተን ቻናል ከዜሮ ወደ ትልቅ ቻናል ይቀይሩላችኋል። እነዚህ ስትራቴጂዎች እንግዲህ አዲስ ቻናል ከፍተን ለመስራት የምንፈልግ ሰዎችም ካለን እንዲሁም ደግሞ ከዚህ በፊት ዩቲዩብ ቻናል ከፍተን በጣም ብዙ ቪዲዮዎችን እየሰራን ነገር ግን ምንም አይነት ቪው ሳናገኝ ምንም አይነት ሰብስክራይበር ሳናገኝ ለፍተን ደክመን 6 ወር 1 ዓመት 2 ዓመት ሞክረን ያቆምን ሰዎች ካለንም እነዚህ 8 ስትራቴጂዎች ለቻናላችሁ ፍቱን መድኃኒቶች ናቸው። ብዙዎቻችን እንግዲህ ዩቲዩብ ላይ በባዶ ደክመው ካለምንም ቪው እና ሰብስክራይበር የምንለፋው እነዚህን 8 ስትራቴጂዎች ሳናውቅ ቻናላችን ላይ ሳንተገብር እንዲሁ ስለምንደክም ነው። እኔ ይህንን ቻናል ከመክፈቴ በፊት ሌሎች ቻናሎች ነበሩኝ። ከ3 እና ከ4 ዓመታት በላይ በጣም ለፍቻለሁ። በጣም ብዙ ነገር አድርጌያለሁ። ቪው እና ሰብስክራይበር ማግኘት አልቻልኩም ነበር። ነገር ግን በደንብ ራሴን አስተማርኩኝ፣ ዩቲዩብን አጠናሁኝ፣ የተለያዩ ኮርሶችን ወሰድኩኝ። ከዚያም እነዚህ 8 ስትራቴጂዎች በጣም ወሳኝ እንደሆኑ ተረዳው። ይህንን ቻናል ከፈትኩኝ። እነዚህን ስትራቴጂዎች አፕላይ ያደረግኩኝ። ቻናሌ በ15 ቀን ውስጥ ሞኔታይዝ መደረግ 4000 ሰዓት ማሟላት 1000 ሰብስክራይበር ማሟላት ችሏል ማለት ነው። ስለዚህ እናንተም በዚህ አዲስ ዓመት እንግዲህ ቻናል መክፈት ሐሳቡ ካላችሁ ወይንም ከዚህ በፊት እየሰራችሁ ምንም አይነት ለውጥ ሳታዩ ከነበራችሁ እነዚህን 8 ስትራቴጂዎች በደንብ ተመልከቷቸው፣ አፕላይ አድርጓቸው። ቻናላችሁ ማደግና መለወጥ ይጀምራል። በተለይ መጨረሻ ላይ የምጠቅሳቸው 3 ፖይንቶች እጅግ በጣም ወሳኝ ናቸው። ስለዚህ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ሰላም እንዴት ናችሁ? ኻሊድ ባላለው። በዚህ ቻናላችን ላይ እንግዲህ የተለያዩ ሶሻል ሚዲያን የሚመለከቱና ቢዝነስ ነክ የሆኑ ቪዲዮዎችን አፕሎድ እናደርጋለን። ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ይህን ቪዲዮ ላይክ በማድረግ ጥያቄዎች ካሏችሁ ደግሞ በማንኛውም በእኛ ኮንተንት ወይንም በእኛ ኒች ዙሪያ ጠይቁን። ለጥያቄዎቻችሁ በተቻለን አቅም ምላሽ ለመስጠት እንሞክራለን። ወደ ዛሬው ሐሳባችን እንመለስ። የመጀመሪያው ስትራቴጂ ብዙዎቻችን እንግዲህ አዲስ ቻናል ከከፈትን በኋላ ወዲያውኑ ቪዲዮ አፕሎድ እናደርጋለን። በ3ኛ ቀን፣ በ4ኛ ቀን፣ በ5ኛ ቀን ቪዲዮ መጫን እንጀምራለን። ስለዚህ አንዱ ትልቅ ስህተት ይሄ ነው። ቻናል ስትከፍቱ በአጭር ቀን ውስጥ ቪዲዮ አፕሎድ ማድረግ የለባችሁም ማለት ነው። ምክንያቱም እንግዲህ ልክ እናንተ አዲስ ቻናል ስትከፍቱ ዩቲዩብ አዲስ ቻናል እንደተከፈተ ያውቃል። ነገር ግን ይህንን ቻናል የከፈተው ማን እንደሆነ አያውቅም። ምናልባት ሰው ሊሆን ይችላል፣ አንዳንዴ ደግሞ ሮቦቶች ሊሆኑ ይችላሉ። ያው በሰው ኮማንድ የሚንቀሳቀሱ የተለያዩ ሮቦቶች ሊሆኑ ይችላሉ። ስለዚህ የእናንተ ቻናል በትክክልም ዩቲዩብ ላይ ለመስራት የሚፈልግ አንድ ሰው እንደከፈተው ለማረጋገጥ የእናንተን ሂስቶሪ የእናንተን ቻናል እንቅስቃሴ በደንብ አድርጎ ይመለከታል። በዛን ሰዓት እንግዲህ እናንተ ዩቲዩብ የምትመለከቷቸው ቪዲዮዎችን ላይክ የምታደርጓቸውን ኮሜንት የምጽፏቸውን እነሱን ካጠና በኋላ ነው የእናንተ ትክክለኛ የሰው ቻናል መሆኑን ካወቀ በኋላ ለሰዎች ቪዲዮቻችሁን መበተን የሚጀምረው። ስለዚህ በጣም ጥንቃቄ ማድረግ አለባችሁ። በአጭር ጊዜ ውስጥ ቶሎ ቻናል ከፍታችሁ በአጭር ጊዜ ውስጥ ቪዲዮ መጫን በጣም ትልቅ ስህተት ነው። ሚኒመም ቻናላችሁ 28 ቀን ወይንም 29 ቀን ወይንም 1 ወር እስኪሞላው ድረስ በትዕግስት መጠበቅ አለባችሁ። ነገር ግን ቻናላችሁን ከፍታችሁ ቁጭ አይደለም የምትሉት። ቻናሉን ከፍቱታላችሁ፣ ስሙን ታስተካክላላችሁ፣ ሎጎ ታደርጋላችሁ፣ ባነር ታደርጋላችሁ። ከዚያ በኋላ የተለያዩ ቪዲዮዎችን ትመለከታላችሁ። የሚመቿችሁን ቪዲዮዎች ላይክ ማድረግ፣ የሚመቿችሁን ሐሳቦች ኮሜንት መጻፍ ይኖርባችኋል ማለት ነው። ለአንድ ወር ያክል ይሄንን ስታደርጉ ኦኬ ይሄ ቻናል ትክክልም የሰው ቻናል ነው ብሎ ስለሚያስብ ያን ቪዲዮ አፕሎድ ማድረግ ከጀመራችሁ የእናንተን ቪዲዮ በቀላሉ ለብዙ ሰዎች ኢምፕሬስ ማድረግ ይጀምራል። ስለዚህ የመጀመሪያው ማስተካከል የሚኖርባችሁ አዲስ ቻናል ከፍታችሁ ወዲያውኑ ቪዲዮ አፕሎድ ማድረጋችሁን ማቆም ነው። ሁለተኛው እንግዲህ ሰዎች ዩቲዩብ ላይ ቪዲዮ መጫን ማለት አብዛኞቻችን የሚረዱት እንግዲህ የሆነ ሎንግ ወይንም ረዥም ቪዲዮ ይሰራሉ፣ አፕሎድ ያደርጋሉ፣ ይወጣሉ። ዘን ኔክስት ሳምንትም ላይ የሆነ ቪዲዮ ይሰራሉ፣ አፕሎድ ያደርጋሉ፣ ይወጣሉ። ይሄ ግን እጅግ በጣም ስህተት ነው። ስለዚህ ምን ማድረግ አለባችሁ? 3 አይነት ፖስቶችን ማዘጋጀት አለባችሁ። የመጀመሪያው እንግዲህ ሎንግ የሆኑ ወይንም ደግሞ ረዣዥም የሆኑ ቪዲዮዎችን አፕሎድ የምታደርጉበት ነው። ይህ ማለት 8 ደቂቃ፣ 9 ደቂቃ፣ 10 ደቂቃ፣ 20፣ 30 ከዚያ በላይ ማለት ነው። ሁለተኛው ሾርት ቪዲዮዎችን ዩቲዩብ ላይ የምጭኑበት ነው። ሾርት ቪዲዮ ማለት እንግዲህ ከ60 ሰከንድ በታች የሆኑ ቪዲዮዎች ማለት ናቸው። በሶስተኛ ደረጃ ኮሚኒቲ ፖስት አለ። ኮሚኒቲ ፖስት አብዛኞቻችን ሚስ እናደርገዋለን። ይህ ማለት እንግዲህ የተለያዩ ሐሳቦቻችሁን ጠቃሚ ናቸው የምትሏቸውን ቲፖች በቴክስት በመጻፍ ወይንም በተለያዩ ፒክቸሮች በመግለጽ ፖስት ማድረግ ይሄ ኮሚኒቲ ፖስት ይባላል። ስለዚህ እነዚህን 3ቱን በአንድ ላይ ማቀናጀትና መደመር ያስፈልጋል ማለት ነው። ያኔ ነው ዩቲዩበር መሆን የምትጀምሩት እንጂ ሎንግ ቪዲዮ ሰርታችሁ አፕሎድ ማድረግ ብቻውን ምንም ጥቅም የለውም። አንድ ስኬጁል ልስጣችሁ። በሳምንት ውስጥ እንግዲህ ቢያንስ በአጭር ጊዜ ውስጥ ማደግ ከፈለጋችሁ ሎንግ ቪዲዮ 2 መልቀቅ አለባችሁ። ይህ ማለት ረጃጅም ቪዲዮዎች ማለት ነው። ሾርት ቪዲዮ እንግዲህ ከዛ ከሎንግ ቪዲዮ ላይ ረጅም ነው ብላችሁ ከሰራችሁት ቪዲዮ ላይ የተለያዩ ሐሳቦችን ከ60 ሰከንድ በታች የሆኑ ሐሳቦችን በመቁረጥ ከ3 እስከ 4 የሆኑ አጭር ቪዲዮዎችን መልቀቅ አለባችሁ። ከዚያ በተጨማሪ ደግሞ በጣም ወሳኝ ነገር ኮሚኒቲ ፖስት ለማድረግ ካሰባችሁ ሚኒመም በትንሹ በሳምንት 3 ቀን በሳምንት 4 ቀን ኮሚኒቲ ፖስት ማድረግ ይኖርባችኋል። ጥቅማቸው ምንድነው ካለን ሎንግ ቪዲዮ ስትለቁ በጣም በአጭር ጊዜ ውስጥ ዋች ሃወር ታገኛላችሁ። ይህ ማለት ረጅም ሰዓት ቪዲዮአችሁ ስለሚታይ ረጅም ቪዲዮ ስለሆነ በአጭር ጊዜ ውስጥ ዋች ሃወር ትሞላላችሁ።
ትችላላችሁ። ዘንድ ደግሞ የቻናላችሁ አቨሬጅ ቪው ዱሬሽን በጣም ከፍተኛ ይሆናል። የቻናላችሁ አቨሬጅ ቪው ዱሬሽን ከፍተኛ ከሆነ ደግሞ ቻናላችሁን ዩቲዩብ ለብዙ ሰዎች ይበትነዋል ማለት ነው። ሁለተኛ ሾርት ቪዲዮዎች መልቀቅ ጥቅሙ ምንድነው? በአጭር ጊዜ ውስጥ ብዙ ሰብስክራይበር እንድታገኙ ትሆናላችሁ። ምክንያቱም ሾርት ቪዲዮዎች ላይ ሰብስክራይብ በተኗ ከቪዲዮ ጋር ታችሁና ትመጣለች። ሰዎች ያንን ሾርት ቪዲዮ ሲመለከቱ ሰብስክራይብ ያደርጓቸዋል። ከዚያ በተጨማሪ ደግሞ ያንን ሾርት ቪዲዮ መሰረት አድርገው የናንተ ዋና ወይንም ረጃጅም ቪዲዮዎቻችሁን ይመለከታሉ። ኮሚኒቲ ፖስት ደግሞ ሰዎች ሐሳባቸውን እንዲያጋሩ ወይንም ቆንጆ ኢንጌጅመንት እንዲኖራችሁ፣ ቆንጆ ኮሜንት፣ ቆንጆ ላይክ እንዲኖራችሁ፣ ቆንጆ ሼር እንዲኖራችሁ ያደርጋችኋል። ምክንያቱም ኮሚኒቲ ፖስት ስታደርጉ ሰዎች ኮሚኒቲ ፖስታችሁ ላይ የተለያዩ ሐሳቦችን ይሰጣሉ፣ ጥያቄዎች ካሏቸው ይጠይቃሉ፣ ቪዲዮዎቻችሁን ሲመለከቱ እንግዳ አይሆኑም። ስለዚህ እናንተ በጣም በጥንቃቄ በሳምንት 3 ቀን ቢያንስ 4 ቀን ኮሚኒቲ ፖስት ማድረግ አለባችሁ። ሁለተኛው ስትራቴጂ ሜክ 3 ፖስትስ ያልነው ሎንግ ቪዲዮ፣ ሾርት ቪዲዮ እና ኮሚኒቲ ፖስት ማዘጋጀትና አፕሎድ ማድረግ ግዴታ ነው። ሶስተኛው ስትራቴጂ ቻናላችሁ ላይ በጣም ተወዳጅ የሆኑ የኮንተንት አይዲያዎችን ፈልጋችሁ በእነዛ ጉዳይ ላይ ቪዲዮ መስራት ነው። ብዙዎቻችሁ የምትሰሩ ስህተት እናንተ የሚመቻችሁን ወይንም እናንተ የምትወዱትን ቪዲዮ ነው ሰርታችሁ አፕሎድ የምታደርጉት። አንዳንዴ ምን እመለከታለሁ አንድ ቻናል ላይ በጣም ብዙ አይነት የኮንተንት ሀሳቦችን ወይንም በጣም ብዙ አይነት ኒሾችን አፕሎድ ታደርጋላችሁ። ለምሳሌ አንድ ሰው ስፖርት ይለቅበታል፣ ከዚያ በተጨማሪ የተለያዩ ቱቶሪያሎችን ይለቅበታል፣ ከዚያ በተጨማሪ አሁንም ዜና ይለቅበታል። ልክ እንደዚህ የተደበላለቁ ኒሾች ከሆኑ ሰብስክራይበራችሁ ምናልባት ሊበዛ ይችላል፣ ነገር ግን ቪው የሚባል ነገር አታገኙም። ይሄ ደግሞ ቻናላችሁን በጣም ይጎዳዋል። ፖፑላር ቪዲዮዎችን መስራት ሲባል እንግዲህ አንድ ቪዲዮ ብቻ ማለት አይደለም። ለምሳሌ በሳምንት 2 ቪዲዮ ከሆነ የምትለቁት 1-2 ቪዲዮዎች በጣም ተወዳጅ ቪዲዮዎችን መስራት፣ ቀጣይ ሳምንት ላይ ደግሞ አሁንም 2 በጣም ተጨማሪ ቪዲዮዎችን መስራት፣ አሁንም 3ኛ ሳምንት ላይ እንዲሁ በጣም ተወዳጅ ቪዲዮዎችን መስራት፣ አሁንም 4ኛ ሳምንት ላይ በጣም ተወዳጅ ወይንም ቆንጆ ቪዲዮዎችን መስራት። ስለዚህ በወር ቢያንስ 8 ቪዲዮዎችን ልትሰሩ ትችላላችሁ። እርግጠኛ ነኝ ከነዚህ ተወዳጅ ብላችሁ ካሰባችኋቸው ፖፑላር ቪዲዮዎች መካከል ከ8ቱ መካከል እመኑኝ 2ቱ አሊያም ደግሞ 3ቱ ቫይራል ይወጣሉ። የ2ቱ ወይንም የ3ቱ ቪዲዮ ቫይራል መውጣት ደግሞ የሌሎቹን ቻናሎቻችሁን የቪው ሁኔታ እጅግ በጣም ይቀይረዋል ማለት ነው። ምክንያቱም ይሄ ቪዲዮ እና ይሄ ቪዲዮ ቫይራል ከወጣ ይህንን ቪዲዮ ያዩ ሰዎች ዩቲዩብ ይህንን ቪዲዮ ሪኮሜንድ ያደርጋቸዋል፣ ይህን ቪዲዮ ሪኮሜንድ ያደርጋቸዋል ወይንም ደግሞ ያደርሳቸዋል ማለት ነው። ስለዚህ እናንተ እጅግ በጣም ተጠቃሚ ትሆናላችሁ። ዛሬ ማድረግ ያለባችሁ እኔ በመረጥኩት ኒሽ ዙሪያ ላይ በጣም ፖፑላር የሆኑ በጣም ሰርች የተደረጉ ብዙ ሰዎች የሚፈልጓቸው ርዕሶች ምንድናቸው የሚሉትን መርጣችሁ ስለነዛ ርዕሶች ቆንጆ ቪዲዮ ማዘጋጀት ይኖርባችኋል። አራተኛ እንግዲህ እነዚህ ፖፑላር ቪዲዮዎችን መስራታችሁ ብቻ በቂ አይደለም። እነዚህ ፖፑላር ቪዲዮዎች የመጀመሪያዎቹን 30 ሰከንድ ማስተር ማድረግ አለባችሁ። ወይንም ከ30 ሰከንድ እስከ 60 ሰከንድ እስከ 1 ደቂቃ ያለውን ጊዜ በደንብ አድርጋችሁ ማስተር ማድረግ፣ በደንብ አድርጋችሁ ኤዲት ማድረግ፣ በተቻላችሁ አቅም ሁክ የሚባለውን ሐሳብ አፕላይ ማድረግ ይኖርባችኋል ማለት ነው። ሁክ ምንድነው? እንግዲህ በተለያዩ ቪዲዮዎች ዲስከስ አድርጌዋለሁ። ዛሬም ለመድገም ያክል ሰዎች የእናንተን ቪዲዮ ጓግተው የእናንተን ቪዲዮ ተስፋ አድርገው እናንተ ቪዲዮ ላይ ልባቸው ተንጠልጥሎ ሙሉ ቪዲዮን እንዲያዩት ወይንም ረጅም ሰዓት የእናንተን ቪዲዮ እንዲመለከቱ አጓጊ የምትሏቸውን ሐሳቦች መርጣችሁ የመጀመሪያ ደቂቃዎች ላይ እነዚያን ነገሮች ለተመልካች ማቅረብ ይሄ ሁክ ይባላል። ስለዚህ ቪዲዮአችሁን ከዜሮ ከመጀመሪያ ሰከንድ ጀምሮ እስከ 30 ከ30 ጀምሮ እስከ 60 ሰከንድ ድረስ ዋና የሚባሉ አጓጊ የሚባሉ ፖይንቶችን መርጣችሁ እነዚያ ጉዳይ ላይ ዲስከስ ማድረግ አለባችሁ። ኤዲት ስታደርጉ ረጅም ጊዜ ወስዳችሁ በደንብ ኤዲት ማድረግ፣ ቪዲዮ ስትቀርጹ መጀመሪያ እነዚህ 60 ሰከንዶች ጋር በደንብ መጠንቀቅ፣ በደንብ መጓጓት አለባችሁ። ብዙ ሰዎች የመጀመሪያውን 60 ወይንም የመጀመሪያውን 30 እስከ 60 ያሉ ሰከንዶችን ቪዲዮዎቻችሁን ከተመለከቱ ምንም ጥርጥር የለውም የእናንተን ቪዲዮ በጣም ዩቲዩብ ለብዙ ሰዎች ይገፋላችኋል። ቪዲዮአችሁን እስከ መጨረሻው ድረስ ይመለከቱላችኋል። ይሄ ለእናንተ ትልቅ አድቫንቴጅ ይሆናል። አምስተኛ እንግዲህ ኮንተንታችሁን ስማርትሊ ሪዩዝ አድርጓቸው። ብዙዎቻችን ቪዲዮ እናዘጋጃለን፣ ኤዲት እናደርጋለን። ዩቲዩብ ላይ ከሆነ የምንሰራው ያን ቪዲዮ ዩቲዩብ ላይ ብቻ ነው የምንለቀው። ከዚያ በኋላ የዩቲዩብ ሊንኩን ወይንም ቪዲዮ ላይ የለቀቅነውን የዛን የቪዲዮ ሊንክ ለጓደኞቻችን ለፋሚሊዎቻችን ሼር ልናደርግ እንችላለን። ነገር ግን ይሄ ብቻ በቂ አይደለም። እናንተ አንድ ቪዲዮ ዩቲዩብ ላይ አፕሎድ ካደረጋችሁ ያንን ቪዲዮ ቆራርጣችሁ የተለያዩ ሶሻል ሚዲያዎች መልቀቅ አለባችሁ። ሚኒመም 5 የሚደርሱ የሶሻል ሚዲያዎች ላይ ሼር ማድረግ ቪዲዮን መበተን ያስፈልጋል። ይሄ ከሆነ ቪዲዮ እንግዲህ ዋና ቪዲዮ ይሄ ከሆነ ይህንን ቪዲዮ ቆራርጣችሁ ለምሳሌ ወደ 3 ደቂቃ ወደ 2 ደቂቃ ወደ 1 ደቂቃ ቆራርጣችሁ አንደኛ ዩቲዩብ ሾርት ላይ መለቀቅ አለበት። ቅድም በደንብ ዲስከስ አድርጌዋለሁ። ከዚያ በተጨማሪ ቲክቶክ ላይ መለቀቅ ይኖርበታል። ከዛ በተጨማሪ ፌስቡክ ላይ ፌስቡክ ታውቃላችሁ ሪልስ ሶች አሉ። ስለዚህ ፌስቡክ ላይ መልቀቅ አለባችሁ። ከዚያ በተጨማሪ ቴሌግራም ቻናል ከፍታችሁ ቴሌግራም ላይ መለቀቅ አለበት። ከዚያ አሁንም በተጨማሪ ኢንስታግራም ላይ ሼር ማድረግና ያንን ፖስት
ለሌሎች ሰዎች ማድረስ ያስፈልጋል። አሁንም ሌሎችንም አማራጮች መጠቀም ካለባችሁ ሌሎችን አማራጮች መጠቀም። ይሄ ምክንያቱም እንግዲህ እናንተ የትኛው የሶሻል ሚዲያ ፕላትፎርም ላይ ስኬታማ እንደምትሆኑ አታውቁትም። ለምሳሌ ያክል እዚህ ጋር የጫናችሁት የዩቲዩብ ቪዲዮ ዩቲዩብ ላይ 300 ቪው ሊያገኝ ይችላል። ነገር ግን ቲክቶክ ላይ ስለቁት 100,000 ቪው ሊያገኝ ይችላል። ይሄ ቪዲዮ 100,000 ቪው ካገኘ ቲክቶክ ላይ ለቃችሁት ሰዎች አጭር ቪዲዮ ስለሆነ የተቀነጨበ ቪዲዮ ስለሆነ ያዩት ቀጥታ ከቲክቶክ ይወጡና ሁሉም ወደ የት ይሄዳሉ? ወደ ዩቲዩብ ቻናላችሁ ላይ ይሄዳሉ ማለት ነው። ይሄ የቲክቶክ ቻናላችሁ ይህንን የዩቲዩብ ቻናላችሁን ያስተዋውቅላችኋል። አንድ ሰው ዩቲዩበር ነኝ ካለ ዩቲዩብ ላይ ብቻ ይሰራል ማለት አይደለም። እነዚህ የጠቀስናቸው 5-6 ሶሻል ሚዲያዎችም ላይ መስራት አለበት። ቲክቶክ ላይ አክቲቭ መሆን አለበት፣ ቴሌግራም ላይ አክቲቭ መሆን አለበት፣ ፌስቡክ ላይ አክቲቭ መሆን ይኖርበታል። በተለይ ፌስቡክ ላይ እና ቴሌግራም ላይ በጣም ላርጅ የሆኑ ትላልቅ ግሩፖች አሉ። እነዚያ ግሩፖች ላይ ቪዲዮዎቻችሁን ሼር ማድረግ መበተን ያስፈልጋል። ቲክቶክ ላይ ቆራርጣችሁ አፕሎድ ማድረግ ያስፈልጋል። ይህንን በፍጹም እንዳትዘነጉ። ስድስተኛው እንግዲህ ቪዲዮዎቻችሁን ወደ ኮሚኒቲ መመለስ ይኖርባችኋል። ይህ ማለት ነው ቪዲዮዎቻችሁ መሀል ላይ ኮሚኒቲዎቻችሁ ወይንም እናንተን ቪዲዮ የሚመለከቱ ሰዎች ኮሜንት እንዲጽፉ፣ ጥያቄ ካላቸው እንዲጠይቁ፣ ቪዲዮዎቻችሁን ላይክ እንዲያደርጉና በእናንተ ቪዲዮዎች ዙሪያ ሀሳብ እንዲሰጡ መጠየቅ ይኖርባችኋል። ስለዚህ ቪዲዮዎቻችሁ ሞር ምን መሆን አለባቸው? ኮሚኒቲ ጋር ፎከስ ያደረጉና ሰዎች ወይንም የእናንተ ተመልካቾች ሀሳብ አንስተው ስለዚህ ሀሳብ ኮሜንት እንዲጽፉ የሚያስገድዱ ቃላቶችን የያዘ መሆን አለበት። ሰባተኛ እንግዲህ የእናንተን ዳታ ወይንም አናሊቲክሳችሁን ፎሎ ማድረግ ያስፈልጋል። ከ8 ከ9 ቪዲዮዎቻችሁ መካከል የተሻለ ቪው ያገኘውን አንድ ቪዲዮ ትመርጡና በዛ ቪዲዮ 5-6 ቪዲዮዎችን ደጋግማችሁ መስራት ይኖርባችኋል። ብዙ ጊዜ እንግዲህ ትላልቅ ቻናሎችን አይታችሁ ከሆነ ሰዎች በአንድ ርዕስ ዙሪያ በተለያየ አነጋገር በተለያየ አገላለጽ 5-6 ቪዲዮዎችን ይሰራሉ። ያን የሚያደርጉበት ምክንያት መጀመሪያ የለቀቋት ቪዲዮ ብዙ ሰዎች ጋር ስለደረሰች እርግጠኛ ይሆናሉ 2-3 ቪዲዮ ቢሰሩ ያን ቪዲዮ እንደ መጀመሪያው ቪዲዮ ብዙ ሰዎች ጋር እንደሚደርስ። እኔ ለምሳሌ ያክል የመጀመሪያዎቹን 10 ቪዲዮዎች አፕሎድ ካደረኩኝ በኋላ ብዙ ሰዎች ጋር የደረሰልኝ ስለ ካፕከት ቪዲዮ ኤዲቲንግ የሰራሁት ቪዲዮ ነው። ስለዚህ ምን አደረኩኝ? በደንብ አድርጌ አሻሽዬ ሌላ የቪዲዮ ኤዲቲንግ ቪዲዮ ወይንም ኮንተንት ሰራው ማለት ነው። ያ ሁለተኛ የሰራሁት የቪዲዮ ኤዲቲንግ ኮንተንት ይበልጥ ታየልኝ። አሁንም ሶስተኛ ሌላ ቪዲዮ ኤዲቲንግ ቪዲዮ ሰራው፣ እሱም በጣም ታየልኝ። አራተኛ ሰራው፣ እሱም በደንብ ታየልኝ፣ ብዙ ሰዎች ጋር ደረሰልኝ። በእነዚህ 4 ቪዲዮዎች ምክንያት ቻናሌ ብዙ ሰዎች አወቁት ማለት ነው። ስለዚህ እናንተም የትኛው ቪዲዮ ጥሩ ቪው አለው የሚለውን ማየትና ጥሩ ቪው ያለውን ሐሳብ አንስታችሁ 2-3-4 ቪዲዮዎችን በተለያዩ አገባቦች፣ በተለያዩ አነጋገሮች፣ በተለያዩ ቃላቶች መደጋገምና መስራት ይኖርባችኋል። ይህንን ማድረጋችሁ እጅግ በጣም ወሳኝ ነው። እነዚህ ቪዲዮዎችም ተመሳሳይ ቪው፣ ተመሳሳይ ቫይራል የመውጣት እድል ስለሚኖራቸው ቻናላችሁን ያሳድጉታል። ስምንተኛው እንግዲህ ከሌሎች ሰዎች ጋር ኮላቦሬት ማድረግ ነው። ዩቲዩብ ይህንን ኦፕሽን እንግዲህ በቅርብ ነው የጀመረው ታውቃላችሁ። እናንተ ለምሳሌ ትናንሽ ሰብስክራይበር ሊሆን ይችላል ያላችሁ ወይንም ደግሞ አዲስ ሊሆን ይችላል ቻናላችሁ። ከእናንተ የኒች ሀሳብ ጋር ተመሳሳይ ሀሳብ ላይ የሚሰሩ ሌሎች ዩቲዩበሮችን ኮላቦሬት እንዲያደርጓችሁ መጠየቅ ነው። ግዴታ 100-200 ሺህ ሰብስክራይበር ያላቸው ሰዎች መሆን አይጠበቅባቸውም። 10 ሺህ የሚኖራቸው፣ 15 ሺህ የሚኖራቸው፣ 20 ሺህ የሚኖራቸው እነሱን መጠየቅና ኮላቦሬት እናድርግ። የኔን ቪዲዮዎች ኮላብ አድርጌ ከእናንተ ጋር ልልቀቅ፣ የእናንተን ቪዲዮዎች ኮላብ አድርጋችሁ እኔ ጋር ልቀቁ ብላችሁ በግልጽ ማናገር አለባችሁ። በደንብ ትኩረት አድርጋችሁ ብዙ ሰዎችን አናግራችሁ ፍቃደኛ የሆኑ ሰዎች ጋር የተሻለ ሰብስክራይበር ያላቸው ሰዎች ጋር ቪዲዮ አፕሎድ ስታደርጉ ኮላብ የማድረግ ስራ መስራት ይኖርባችኋል። ምናልባት እንግዲህ አንዳንድ ሰዎች ፍቃደኛ ላይሆኑ ይችላሉ፣ ግን ብዙ ሰዎችን ካናገራችሁ ብዙ ፍቃደኛ የሆኑ ሰዎችን ታገኛላችሁ። ከዚያ በተጨማሪ መግቢያ ላይ እንግዲህ መጨረሻ ላይ የምነግራችሁ ወሳኝ ፖይንት አለ ብያችኋለሁ። እሱም ወሳኝ ፖይንት ምንድነው? ምንም ያክል ብትለፉ፣ ምንም ያክል ብትደግሙ ኮንሲስተንትሊ መስራት ካልቻላችሁ ዩቲዩብ ላይ ስኬታማ መሆን አይቻልም። በተደጋጋሚ ነው የተናገርኩት። ይሄንን ቪዲዮዎቻችሁ ጥራት ያላቸው ሊሆኑ ይችላሉ። ቪዲዮዎቻችሁ ምርጥ ሁክ ያላቸው ሊሆኑ ይችላሉ። በጣም በደንብ ኤዲት የተደረጉ ሊሆኑ ይችላሉ። ፍሬ የሚያፈሩትና ብዙ ሰዎች ጋር መድረስ የሚችሉት ዩቲዩብ እናንተን በደንብ ከሰዎች ጋር ኢምፕሬስ አድርገው ሊያስተዋውቃችሁ የሚችለው ኮንሲስተንትሊ ከሰራችሁ ብቻና ብቻ ነው። ስለዚህ ስኬጁል አድርጋችሁ ፕሮግራም አውጥታችሁ ኮንሲስተንትሊ ቪዲዮ አፕሎድ ማድረግ ግዴታ ነው። እነዚህን 8 ስትራቴጂዎች ከተጠቀማችሁ ምንም ጥርጥር የለውም ቻናላችሁ የማያድግበት ምንም ምክንያት የለም። በአጭር ጊዜ ውስጥ እያደገ እየተለወጠ ታዩታላችሁ፣ ትመለከቱታላችሁ። አብራችሁኝ ስለቆያችሁ አመሰግናለሁ። ሌሎችንም ቪዲዮዎች ስለምሰራ ሰብስክራይብ ማድረግ እንዳይረሳ። ኮሜንት ላይ ሀሳብ ካላችሁ ሀሳብ ስጡኝ፣ ጥያቄ ካላችሁ ጠይቁኝ። ላይክ ማድረግም ግዴታ ነው። አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ።